ታሳዝናለች በጣም 7 ዓመት ሙሉ ሳጥን ውስጥ ተቆልፎባት ለምግብ እየተከፈተላት እንዲሁም ጾታዊ ጥቃት እየደረሰባት መከራዋን ነው ያየችው። ይህ ታሪክ ለማመን ይከብዳል። እንዴት የሰው ልጅ በዚህን ያክል ሊሸወድ ይችላል? ይህን ያክል ሰው እውነት ሞኝ ነው ያስብላል። እቺ ሴት ኮሊን ትባላለች። እድሜዋ 20 ነው። ጊዜውም ታዲያ 1977 ነበር እንደ ፈረንጆች አቆጣጠር። ኮሊንም ታዲያ ጓደኛዋ ልደቷ ነበር። ወደ ጓደኛዋ ለመሄድ ግን ሩቅ ነው። ታዲያ የመረጠችው መንገድ ሰዎችን እያስቆመች ራይድ መጠየቅ፣ ሸኙኝ ማለት ነበር። በጊዜውም ደግሞ እንደዚህ አስፈሪ አልነበረም። ሰዎች ላይ እያገቱ እያፈኑ አይወስዱም ነበር። ኖርማል ነበር። ጥቃት ይደርስብኛል ብላ ስላላሰበች ነጊቢ ሲሏት ያገኘችው መኪና ውስጥ ነበረ ዘላ የምትገባው። እናም አንዱ ሲሸኛት አንዱ ሲቀበላት፣ እናም ኦልሞስት ግማሽ ከደረሰች በኋላ አንደኛው መኪናው እኔ እዚህ ጋር ነኝ ብሎ ሲያወርዳት ሌሎች ሰዎች ይመጣሉ። አረመኔ የሆኑ ሰዎች ካምሮንና ጀኒስ ሲታዩ ግን በቃ ምንም ማያውቁ ጥሩ ሰው ነው የሚመስሉት። በዛ ላይ ልጅ ይዘዋል። ልጅ የያዘ ሰው እንዴት ይጨክናል? ወዴት ነሽ አሏት። እንሸኝሽ አሏት። ራሳቸው ነው ኦፈር ያደረጉት። እሷም መንገዷን ነግራ እንውሰድሻ ብለው መኪና ውስጥ ትገባለች። ትንሽም እንደሄዱ ድንገት መንገድ ላይ ጩቤ ያወጣና ካምሮን ወይም ባልየው እጮሃለሁ ብትይ እወጋሻለሁ ይልና እጇን እስር አድርጓት ጭንቅላቷ ላይ ደግሞ ወዴት እንደምትሄድ እንዳታይ ሽፍን ያደርጋታል። አይኗን ቤታቸውም እንደደረሱ ቤታቸው ካሊፎርኒያ ያዘጋጁት ቤዝመንት አለ ወይም ግራውንድ ከቤታቸው ታች እዛ ውስጥ አስገብተው እንደዛው እንደታሰረች አይኗ እንደተሸፈነ ያሰቃያታል። ይህ ነገርም ለቀናቶች ቀጠለ። ጭራሽ ሁሉ ለወራቶች። እዛ ቤዝመንት ውስጥም የተዘጋጀላት ካሌም ሳጥን አለ። እሱ ውስጥ ነው የምትተኛው የምትቀመጠው። ከ24 ሰዓት ውስጥ ከዛ ሳጥን ውስጥ የምትወጣው መጸዳጃ ቤት ለመሄድ እንዲሁም ለመብላት። በተረፈ ሳጥኑ ቁጭ እንድትል ብቻ ተደርጎ የተሰራ ነው። ለመተኛት የማይመችም መከራዋን ያሳያታል። ተሳስተ ደግሞ ከዚህ ካመለጠች እንዲህ ይላታል፣ እኛ የድብቁ ዓለም አባል ነን። ስራችንም ሰዎችን እየገዛን ባሪያ ማድረግ ነው ስራችን። አለቃችን ደግሞ ሰይጣን ነው ይላታል። ተሳስተሽም ደግሞ ልታመልጭ ብትሞክሪ የት እንዳለሽ በቀላሉ ስለምናውቅ ከዚህ በላይ እናሰቃይሻለን ይላታል። የሚገርመው ደግሞ ይህን ነገር ሲደርስባት ወይም ደግሞ እንዲህ ማስፈራሪያ ሲደርስባት ሚስትየውም አለች። ለሁለቱን ያስፈራሯት። ጭራሽ ሁሉ ምን ትላታለች? ተሳስተሽ እንኳን ለማምለጥ ብትሞክሪ እኔም እንዳንቺ ባሪያ ነበርኩ ይዘው ነው የመጣሁት ምናምን ብላ ልጅቷን ይሄ ነገር እውነት እንደሆነ አሳምኗት። ከዛም ደግሞ የሚገርመው ወረቀት ያመጣና የሆነ ደም ምናምን የነካው እዚህ ጋር ፈርሚ የኛ ባሪያ እንደሆንሽ ብለው ያስፈርሟታል። አልፈርምህም ምናምን ካለች ምን ያክል ስቃይ እንደሚደርስባት ስለምታውቀው አማራጭ የላትም፣ ፈረመች። ግን የገረመኝ በጣም የደነቀኝ ይህ ታሪክ ኮሊን አልተጠራጠረች፣ ሙሉ በሙሉ ነው ያመነችው ሚሉትን ለማድረግ። ጭራሽ ሁሉ ባልየው ጾታዊ ጥቃት ማድረስ ጀመረ። ሚስትየው እያወቀች ማለት ነው ይህንን ኮሊን ላይ የሚያደርገው። ከትንሽ ቆይታች በኋላ ቁጭ የምትልበትን ሳጥን ይቀይርላታል። እንድትተኛ ረዘም ያደርግና ግን የምትተኛው ይህ ሳጥን ቦታው ከነሱ አልጋ ስር ነው። ኮሊን በቃ ምን አይነት የምድር ገሃነም ውስጥ እየኖረች እንደሆነ አስቡ። መርሳት የሌለባችሁ ደግሞ በቀን ውስጥ ከዚህ ሳጥን የምትወጣው ጾታዊ ጥቃት ሊደርስባት ወር ደግሞ መጸዳጃ ልትሄድ ወይም ደግሞ ለመብላት። እኚህ ነገሮች ቀጠሉ ለወራቶች ለአመታቶችም ጭምር። ከ1977 1979 መጣ እንደ ፈረንጆች አቆጣጠር። አሁንም ግን ምንም የተቀየረ ነገር የለም። ኮሊን የምትተኛው ከካምሮንና ጀነስ አልጋ እስር በተዘጋጀላት ሳጥን ውስጥ ነው። ለወጥ ያለው በዚህ ዓመት ትንሽዬ ነፃነት ይሰጣታል። እሱ ምንድነው? ቤት ውስጥ ስራ እንድትሰራ ነፃነት ይሰጣታል። የራሳቸውን ስራ ሊያሰሯት። ይህም ለሷ ጥሩ ነገር ከነበረችበት ሳጥን ጭንቅ ከሆነበት ቦታ እንዲህ የወጣች መስራቷ ይሻላል። የሚገርመው ግን ይህም ብቻ አይደለም መሰራው። ልጆች አሉ። ልጆቹንም እንድትንከባከብ ሁሉ ይነግሯታል። ይህ ሁሉ ነገር ደግሞ ሲደርስባት ልጆቹ ሁሉ እያዩ ነው እያደጉ ያሉት። በትንሽ ቀናቶችና ወራቶች በኋላ ግን የኮሊን ጤና በጣም መታወክ ጀመረ። ስፔሻሊ እንቅስቃሴ አለማድረጓ ትልቅ ችግር እየፈጠረባት መጣ። እናም እንቅስቃሴ እንድታደርግ ይፈቀድላታል። እዛው አካባቢ ከቤት ወጣ ወክ እንድታደርግ ዱብ እንድትል። በኢሳያ ግን የሚገርመው ነገር ለማምለጥ አልሞከረች። ድብቁ አባል የፈረመችው ምናምን የምር ነው የሚመስላት። ልታመልጥ ብትሞክር ካሳለፈችው ስቃይ የባሰ ስቃይ የሚጠብቃት ነው የሚመስላት። በዛ ላይ ደግሞ በቤተሰቦቿም አስፈራርቷታል። ችግር እፈጥራለሁ ብትይ ድንገት እንኳን እኛ አንቺን ባንይዝሽ ቤተሰቦች እናጠፋለን ብለዋል። የሚገርመው ደግሞ ቤተሰቦቿ ሞታለች የለችም ብሎ ሲያስቡ ቤተሰቦቿ ጋር እንድትሄድ ይፈቀድላታል። ግን ብቻዋን ለምትሄደው ከካምሮን ጋር ነው። ቤተሰቦቿም ሲያያት አለች ብለው ደስ ይላቸዋል በህይወት መቆይቷ። ግን ማን ነው እሱ ሲሏት ፍቅረኛዬ ነው ባሌ ነው ትላቸዋል። ካምሮንም ማለት ነው።
ቤተሰቦቿም ምን ሆነሽ ነው ምን ሆና ነው ምናምን ብሎ ሲጠይቋት ነገሮችን ለማምራራት ብታስብም ቤተሰቦቿ እንዲገባቸው ብትሞክርም ምንም ግን ቤተሰቦቿ አልገባቸውም። በቃ እንሂድ ይላትና ካምሮን ይዟት ይሄዳል ወደ ባርነቱ። ጊዜያቶች አለፉ። አሁንም ድረስ ለማመን በሚከብድ ሁኔታ እቺ ሴት በዚህ የጨለማ አባል ነን በተባለችው ነገር አምና 1984 መጣ። አኗኗሯ ምንም አልተቀየረም። ከአልጋቸው ስር ነው የምትተኘው። ጾታዊ ጥቃቱም እንዳለ ነው። አጠቃላይም እስካሁን ቢያንስ ወደ 7 ዓመት ይሆናል ያሳለፈችው። ግን አንድ በዚህ ዓመት ከቤት እንድትወጣ ስራ እንድትሰራ እና ብር እንድታመጣ ያዛታል። እሷም እሺ ብላ ሆቴል ትቀጠራለች። ኮሊን ማለት ነው። ሆቴሉም ደግሞ እዛ አልጋ አንጣፊ ነበረች። ግን የምታገኘው ብር እያንዳንዱ ብር የሚከፈለው ካምሮን ነበር። እዛ እሷ ትለፋለች፣ እሱ እዚህ ብሩን ይቀበላል። ታዲያም ከትንሽ ቀናቶች በኋላ ቤት ይሰራል። ያንም ቤትም ይቆፍርና መሀል ላይ እሷ በፊት ከነሱ አልጋ ስር ነበር የምትተኛው፣ እዚህ እንድትተኛ ይፈቅድላታል። በዚህም ብቻ አላቆመም። ሌሎች ሴቶችን አምጥቶ ልክ እንደ ካሊን ማሰቃየትና ባሪያው ማድረግ ይፈልጋል። አዲስ ከሰራው ቤት ጎን እየቆፈረ ሴቶችን ለመደርደር አስቧል። ስላቀደውም ነገር ሄዶ ሚስቱን ያማክራታል ጄኒስን። ሌሎችን ብዙ ሴቶችን ላመጣ አስቤያለሁ ምን ትያለሽ ይላታል። በዚህ በጣም ትበሳጫለች። ምክንያቱም ሚስት ሆና ሌላ ሴት አምጥቶ እሷ ላይ ጥቃት እያደረሰ ከእሷ ጋር እየተኛ እችኛዋን ሚስቱ ትክክለኛው ሚስቱ ብዙም አይንከባከባት። ጭራሽ ሁሉ ደግሞ ሌሎች ሴቶች ቢመጡ እሷን ከነ እንደሚረሳት ገባትና በዚህ በጣም ተበሳጨች። ያለውንም ነገር መቀየር እንዳለባት ተሰማ። ምንም እንኳን ባሏ እሷንም ያው በኃይለኛ በቁጥጥር ወደዛ ውጪ ወደዛ ግቢ ያስፈራራት አብሯ ብትሆንም ያው የእሱ ግን አንደኛ ተባባሪ ነች። ግን ከዚህ በኋላ ለእሱ ስራ ብዙ መተባበር አልፈለገችም። ጭራሽ ሁሉ ለካሊን ወይም ደግሞ እዛ ቤት ውስጥ በሳጥን ውስጥ ለምትኖረዋ ሴት ጥሩ መሆን ጀመረች። ቸርች ስትሄድ ይዛት ትሄዳለች። አንዳንዴ ሁሉ ሻይ ቡና እንበል ትላታለች። ሞር ደግሞ በቀረበቻት ቁጥር የጥፋተኝነት ስሜት ተሰማት። ጄኒስ ወይም ደግሞ የካምሮን ሚስት ማለት ነው። እቺ ልጅ እየበደሏት እንደሆነ ገባች። ነገሩም ደግሞ በጣም እየጨነቀ ሴት ፓስተሯ ጋር ትሄድና ፓስተር እንደዚህ አድርገናል ብላ ተናዘዘች። ፓስተሩ ይህ ትክክል እንዳልሆነ ነው እንዲሁም ከባሏ ጋር መፋታት እንዳለባት ሁሉ ነገራት። ፓስተሩ ነው እንዴት እንደዚህ መክራር ነው ካላችሁ ከእንደዚህ ሴጣን ከሆነ ሰው ጋር የትኛውም እምነት አብራችሁ ኑሩ አይልም። ጄኒስም ቀጥታ ያደረገችው ምንድነው ካሊን ሆቴል ሄዳ ሁሉንም ፍርጥርጥ አድርጋ ትነግራታለች። ምንም አይነት ጨለማ አባል የጨለማ ቡድን መሪያችን ሴጣን ነው ምናምን እንዳለ የነገርንሽ በሙሉ ውሸት ነው ብላ ትነግራታለች። እና ማምለጥ እችላለሁ መሄድ እችላለሁ ስትላት በደንብ ግን አንድ ነገር እንዳታደርጊ ብላ አደራ ብላ ትለምናታለች። እሱ ምንድነው ከዚህ እንደሄድሽ ለፖሊስ ጣቢያ እንዳትጠቁሚ። ባሌን ወደዋለሁ፣ አፈቅረዋለሁ፣ እኔ እለውጠዋለሁ። ለእኔ ጊዜ ስጭኝና እሱን ሰው ላድርገው እባክሽ፣ ፖሊስ ጣቢያ ሄደሽ እንዳከሽ አደራ ትላታለች። ካሊን ምንም ለመክሰስ አላሰበች። ቀጥታ ነፃነቷን ያሰበችው ብን ብላ ከዛ ጠፍታ ቤተሰቦቿ ጋር ሄደች። ለቤተሰቦቿም ምንም አልተናገረችም። ከሆነ ሰው ጋር ነበሩ ተፋታናለች በቃ። ጄኒስ ግን በዚህ በኩል ተመልሳ ባሏን መምከር ባሏን ለመለወጥ መሞከር ጀመረች። ግን ከ3 ወር በኋላ ጄኒስ ባሏ መቼም እንደማይለወጥ ገባት። ስለዚህ ሌሎች ሴቶች ላይ ጥቃት ሊያደርስ ይችላል። ሌሎች ሴቶች ምናምን ተዉት፣ ሴት ልጆች አላቸው፣ ሴት ልጆች ላይ ራሱ ጥቃት ሊያደርስ ይችላል ብላ ፈራች። እንደዛ የጭንቅላት ያለው ሰው ደግሞ ለልጆቹ የሚመለስ ሰው አይደል። እናም ቀጥ ብላ ለፖሊስ እራሷ ሪፖርት አደረገች፣ ሚስቱ ማለት ነው። ፖሊሶችን መጥተው እሱም ቀጀም አደረጉት። ትክክለኛ ፎቶም ይህን ይመስላል። የኮሊን ወይም ደግሞ 7 ዓመት ሙሉ መከራዋን ያየችው ሴት ትክክለኛ ፎቶ ይህን ይመስላል። ፍርድ ቤትም ወዲያው ቀረበ። ጥፋተኛ እንደሆነ ከተረጋገጠ በኋላ እድሜ ልክ ተፈረደበት። ጄኒስ ምን ተፈረደባት ወይም ሚስቱ ምን ተፈረደባት ካላችሁ ውል ቀረበላት። ባልሽ ላይ እያንዳንዱን ነገር መስክሪበት በነፃ ትለቀቂያለሽ ነበር የተባለችው። እሷም መስክራ ነው እሱ እድሜ ልክ የተፈረደበት እና እሷ በነፃ ተለቀቀች። የዛሬ እውነተኛ ታሪካችን ይህን ይመስላል። ላይክ፣ ሰብስክራይብ ማድረጋችሁ እንደረሱ። በቀጣይ ቪዲዮ እስከምንገናኝ ቻው።